የዘንድሮ የ12ኛ ክፍል የማትሪክ ፈተና ተፈታኝ ከሆናችሁ ይህ ቪዲዮ ለእናንተ ነው። እስከ መጨረሻው ስሙት። ስለ ማትሪክ የተለያየ መረጃና እንዲሁም ማስጠንቀቂያዎች ልነግራችሁ ነው። ስለዚህ ኦሬዲ የመጀመሪያው ራውንድ ተፈትነው ጨርሰዋል። ስለዚህ ራውንድ ሁለተኛው ሶስተኛው እያለ እስከ ስድስተኛው ዙር ይቀጥላል። ስለዚህ ከነሱ ብዙ ነገር መማር ትችላላችሁ። እነሱም ሊነግሯችሁ ይችላሉ፣ የተለያዩ መረጃዎች ሊነግሯችሁ ይችላሉ። እኔ ግን እዚህ ጋር 5 ወደ 6 የሚሆን የተለያየ ነጥብ በጣም ጠቃሚ ነገር ነው የምነግራችሁ። እንዲሁም ማይሆን ነገር ስትሞክሩ በዲሲፕሊን ኬዝ ወይም ደግሞ ሌሎች ነገሮችን ማይሰሩ ነገሮችን ለማድረግ ስትሞክሩ ዲስኳሊፋይድ እንዳትደረጉ ወይም ደግሞ ፈተናችሁ እንዳይሰረዝ ይጠቅማችኋል ማለት ነው እነዚህ የምነግራችሁ ነገር። አንደኛው ምንድነው? ፈተናው የሚሰራው የምትፈተኑበት ግቢ ውስጥ ብቻ ነው። ይህ ምን ማለት ነው? ከዚህ በፊት ፈተና ዋናው ትክክለኛው ማትሪክ ከመጀመሩ በፊት ሞክ ኤግዛም እየተባለ ቤታችሁ ሆናችሁ ትምህርት ቤቱም እየሄዳችሁ ስትፈተኑበት፣ የዛኔ ደግሞ ስልካችሁ ላይም ስገቡ ይሰራል፣ በኮምፒውተራችሁም ስገቡ ይሰራል፣ በዳታም በዋይፋይም የትኛውም ቦታ ሆናችሁ ስትከፍቱት ይሰራ ነበር። አሁን ግን ትክክለኛው ማትሪክ የምትፈተኑበት ዌብሳይት ወይም ደግሞ ሊንክ የሚሰራው እዛ የምትፈተኑበት ኤግዛም ሴንተር ወይም ደግሞ ትምህርት ቤት ውስጥ ብቻ ነው። ስለዚህ ከዛ ትምህርት ቤት ውስጥ ወይም ደግሞ ከኤግዛም ሴንተር ውጪ አይሰራም ማለት ነው። ሊንኩን እንኳን ብታገኙ ስከፍቱት ምንም ነገር አይመጣላችሁም። ስለዚህ አይሰራም። ምንድነው እዚህ ጋር አካውንቴን ውጪ ላለ ሰው ሰጥቼ እሱ በኤአይ ወይም በተለያየ ነገር ይሰራልኛል ብላችሁ የምታስቡ ከሆነ ይሄ ኮምፕሊትሊ አይሰራም ማለት ነው። ስለዚህ ይሄንን ለማድረግ ወይም ደግሞ የፈተና ፓስወርዱን ለመላክ ብላችሁ ስልክ ይዛችሁ እዛ ስገቡ ምናምን እንዳትያዙ፣ ምክንያቱም አይሰራም። ፈተና ፓስወርድ ኤግዛም ፓስወርዱ እንኳን ልትልኩላችሁ መግባት አይችሉም። ስለዚህ ይሄንን የማይሰራ ነገር በቃ አትሞክሩ። ራሳችሁን ብዙ አመት የለፋችሁበትን ነገር ሪስክ ላይ አትጣሉ ማለት ነው በማይሰራ ነገር። ነው አስቀድሜ የምነግራችሁ ስለዚህ ነው። በማይሰራ ነገር ውጤታችሁ እንዳይሰረዝ ወይም ደግሞ ከነጭራሹ ዲስኳሊፋይድ እንዳትሆኑ ማለት ነው። ስለዚህ ሁለተኛው ነጥብ ደግሞ ገባል። ሁለተኛ ደግሞ የምትፈተኑበት ብራውዘር ኤስኢቢ የሚባል ብራውዘር ነው። እሱ ስለሱ የሰራሁት ቪዲዮ አለ። ሊንኩን ኮሜንት ላይ ወይም ደግሞ ዲስክሪፕሽን ላይ ታገኙታላችሁ። ብታዩት ብዙ ነገር ትማሩበታላችሁ። ሰፋ ያለ ቪዲዮ ነው። በሱ ብራውዘር ፈተና ጥያቄውን አንብቦ መልሱን ከመምረጥ ውጪ ሌላ ነገር አንድም ነገር እንድታደርጉ አይፈቅድላችሁ። ከዛ ብራውዘሩ ለመውጣትም ፓስወርድ ይጠይቃችኋል ማለት ነው። ስለዚህ ብራውዘር ብቻ የሰራሁት ቪዲዮ አለ። ስለዚህ እሱን ስታዩ በደንብ ይገባችኋል። አሁን እሱን ማብራራት ላይ ጊዜ አልፈጅም ማለት ነው። ስለዚህ እሱን ቪዲዮ ማየት ትችላላችሁ የምትፈልጉ ከሆነ። ሶስተኛ ደግሞ ምንድነው? ማሳሰቢያም እንዲሁም መረጃም ማለት ነው እንዲሆናችሁ በኤአይ ኮፒ ፔስት አድርጌ ኢንተርኔት ላይ ሰርች አድርጌ ሰራለሁ ማለት ነው አይታሰብም። ምክንያቱም ምንድነው ብራውዘሩ ኮፒ ፔስት እንድታደርጉ አይፈቅድላችሁ። ከፈተና ውጪ ሌላ ነገርም አይከፍትም። ስለዚህ በቃ ፈተናው ይመጣል አለቀ። ሌላ ነገር ኮፒ ፔስት ምናምን ነገር ምንም የሚሰራ ነገር የለም። እንደዚህ ነገር አስባችሁ ምገቡ ከሆነ ይሄንንም ካሜራችሁ ላይ አውጡ። አራተኛ ደግሞ ምንድነው? ከብራውዘሩ በተለያየ መንገድ ከወጣችሁ ተመልሳችሁ ለመግባት ፓስወርድ ይጠይቃል። ስለዚህ ፓስወርዱን ደግሞ የሚያውቀው እዛ የተመደበው የአይቲ ባለሙያ ብቻ ነው። ስለዚህ ለተማሪ ያ ፓስወርድ አይነገርም፣ አይሰጥም። ስለዚህ ፈታኙ ከብራውዘሩ ወጣችሁ ካገኛችሁ ቺት ለማድረግ እንደሞከራችሁ እንደሆነ ስለሚያስብ እርምጃ ሊወሰድባችሁ ይችላል ማለት ነው። ከዚህ ፈተና ሰዓት ላይ መብራት ጠፍቶ ወይም በሌላ ችግር
ካልጠፋ በቀር ራሳችሁ ከብራውዘሩ ለመውጣት አትሞክሩ። ችግር ካለ ደግሞ ፈታኙን ጠይቁ። ምክንያቱም ከወጣችሁ እንትኑን በከፍቱት ራሱ ፓስወርድ ይጠይቃችኋል። ስለዚህ ፓስወርዱን ካልሞላችሁ ደግሞ ገብታችሁ መፈተን አትችሉም ማለት ነው። ስለዚህ ከብራውዘሩ ለመውጣት አትሞክሩ። እንደ መረጃም እንደ ማስጠንቀቂያም ነው እየነገርኳችሁ ያለው ማለት ነው። አምስተኛ ላይ ደግሞ እንሂድ። አምስተኛ ላይ ደግሞ በሁለት ኮምፒውተር ላይ ተመሳሳይ አካውንት ሎጊን ማድረግ አይቻልም። ወይም ሲስተሙ አንዱን አካውንት ሎግ አውት ያደርጓል ማለት ነው። ስለዚህ የጓደኛችሁን አካውንት ተቀብላችሁ በእናንተ ኮምፒውተር ላይ ስትገቡ በሁለት የተለያየ ኮምፒውተር ላይ ሎጊን ለማድረግ ተሞክሯል ብሎ ኤረር ሜሴጅ ከሲስተሙ ኤረር ሜሴጅ ያመጣላችኋል ማለት ነው። ፊት ለፊት ላይ ተመልሳችሁ ለመግባት ደግሞ የፈታኙ ድጋፍ ስለሚያስፈልጋችሁ እንደዚህ ስታደርጉ ከተያዛችሁ እርምጃ ሊወሰድባችሁ ይችላል። ስለዚህ እነዚህን ማሳሰቢያዎች እንዲሁም መረጃዎች ሲሪየስሊ ውሰዷቸው። የማይሆን ነገር የማይሰራ ነገር ስትሞክሩ ውጤታችሁ እንዳይሰረዝ ወይም ሙሉ ለሙሉ ዲስኳሊፋይድ እንዳትሆኑ ማለት ነው። የመጀመሪያው ራውንድ ተማሪዎች ብዙ ነገር ሊነግሯችሁ ይችላሉ። ግን እነዛ ነገሮች ሁለተኛ ዙር ላይ የሆነ ችግር እንኳን የሆነ ክፍተት እንኳን ቢኖር ያ ክፍተት ይስተካከላል ማለት ነው። የሆነ ነገር የሚያውቁት ነገር የሆነ ነገር ቢነግሯችሁ እናንተ ዙር ላይ ያ ነገር ተስተካክሎ ይመጣል ማለት ነው። ስለዚህ ጥንቃቄ አድርጉ ነው የምላችሁ ማለት ነው። ያው ከመጀመሪያው ራውንድ ሁለተኛው ራውንድ ብዙ ትምህርት ይወስዳል ማለት ነው። ያው ቴክኖሎጂ ደግሞ ብዙ ረቋል እና የሆነ ነገር የማይገባ ነገር ለማድረግ ስትሞክሩ የሚያውቁባቸው ብዙ መንገዶች አሉ። ስለዚህ አሁን ማትሪክ አልቆ ትሰማላችሁ ውጤት ሲለቀቅ ማለት ነው። ይህን ያህል ተማሪ በዲሲፕሊን ኬዝ ውጤቱ ተሰርዟል፣ ይህን ያህል ተማሪ በማጭበርበርና በኩረጃ ውጤት ተሰርዟል ተብሎ ሲነገር ትሰማላችሁ ማለት ነው። ስለዚህ ከነዚህ ውስጥ ደግሞ አንዱ እንዳትሆኑ በራሳችሁ አንብባችሁ ለመስራት ሞክሩ። ስለዚህ ይህን ነገር ሲሪየስሊ ነው ምናችሁ ሲሪየስሊ ውሰዱት። ምክንያቱም ከሰው ስህተት መማር መቻል አለባችሁ። የመጀመሪያ ዙር ከነሱ ላይ መማር መቻል አለባችሁ። እነሱ የሰሩትን ተመሳሳይ ስህተት እንዳትሰሩ ማለት ነው። ስለዚህ ይህንን ይመስላል። በተረፈ ብዙም የሚያጨናንቅ ነገር የለውም። ሴፍ ነው። ስለዚህ የምትችሉትን ያክል ብቻ አንብባችሁ ሰርታችሁ መውጣት ነው ማለት ነው። ግን እነዚህን የነገርኳችሁ ነገሮች በቃ በማይሰራ ነገር አትሞክሩ ማለት ነው። በማይሰራ ነገር ውጤታችሁ እንዳይበላሽ ከነጭራሹም ዲስኳሊፋይድ እንዳትደረጉ ይህንን መልእክት እና መረጃ ነግራችኋለሁ ማለት ነው። እስካሁን የነገርኳችሁ ነገር እናንተን ለማስፈራራት ወይም ደግሞ ለማስደንገጥ አይደለም። እንደውም እናንተ ይህንን በማወቃችሁ በጣም ተጠቃሚ ናችሁ። ምክንያቱም የማይሆን ነገር ከመሞከር ወይ ደግሞ የማይሰራ ነገር ከመሞከር ትቆጠባላችሁ ማለት ነው። ይህንን ማታውቁ ከሆነ ግን እንደዚህ ለማድረግ የሆነ ነገር ለማድረግ ስትሞክሩ ኦልሬዲ አይሰራም፣ ራሳችሁን አደጋ ላይ ትጥላላችሁ ማለት ነው። ስለዚህ ይህንን ማወቃችሁ በጣም ትልቅ ጥቅም አለው ማለት ነው ለእናንተ። ለጓደኞቻችሁ ይጠቅማል ካላችሁ ሼር አድርጉላቸው። መልካም ፈተና ይሁንላችሁ።